ሰላም ጤና ይስጥልን እንደምን አላችሁ እንደምን ዋላችሁ ሁላችሁንም ባላችሁበት አካባቢና ስፍራ ሰላሙን ጤናን እየተመኘንላችሁ ለዛሬ ያዝዳቸውን ፕሮግራሞችን ነግራችኋለን። ጦርነቱ በአስቸኳይ እንዲደረግላቸው እየፈለጉ ይገኛሉ የብልጽግና አመራሮች። በሌላ በኩል ደግሞ የኤርትራና የትግራይ ጄኔራሎች መገናኘታቸው በጣም የብልጽግና አመራሮችና ጄኔራሎችን ረብሿቸዋል። ያልጠበቁት ዱብዳ ሆኖባቸዋል። ሐሳባቸውን እንዲቀይሩ አስገድዷቸዋል። ለምንድነው ሐሳባቸውን እንዲቀይሩ ያስገድዳቸው የሚለውንም ሁኔታዎችን እናያለን። በብልጽግና አካባቢ ያሉ አመራሮችና ባለስልጣናት በዚህ ሁኔታ ተደናግጠው ያሰቡት ነገር ሳይሆን ያላሰቡት ነገር ስለገጠማቸው በአሁኑ ተጨባጭ ሁኔታ ላይ በጣም ተረብሸው ምን ማድረግ እንዳለባቸው ግራ ተጋብተዋል የሚሉ ሐሳቦችንም እናነሳለን። ውድ አድማጭ ተከታታዮቻችን በኤርትራ በኩል ደግሞ ያሉ አንዳንድ አዳዲስ መረጃዎችንም ይዘን እንቀርብላችኋለን። በአጠቃላይ ዛሬ ላይ ምን እየተካሄደ ነው ለሚለው ጉዳይ ደግሞ እሱንም በአንድነት አጣምረን እነግራችኋለን። እስከ መጨረሻው እንድትከታተሉን ከወዲሁ እየጋበዝናችሁ አሁን በቀጥታ ወደ ዝግጅቱ እናመራችኋለን። እስከ መጨረሻው ተከታተሉን። ተመልሰን መተናል። ውድ አድማጭ ተከታታዮቻችን ዛሬ ላይ ያለ ፕሮግራም የሚደረጉ ነገሮች ናቸው አሁን ላይ ኢትዮጵያን ዋጋ እያስከፈሏት የሚገኙት። አሁን የጄኔራሎቹ መገናኘት ደግሞ የኢትዮጵያን የብልጽግና አመራሮችን ዛሬ ላይ በጣም ያልጠበቁትና ያላሰቡት ስለሆነባቸው ደንግጠዋል። ጦርነቱ በአስቸኳይ እንዲከፈት መፈለጋቸው ደግሞ ለምንድን ነው? እነዚህ ሀሳቦች ዛሬ ለናንተ ስናቀርብላችሁ በደስታና እጅጉን ደስ እያለንና ማለት ያለውን ሁኔታ ከእናንተ ጆሮ ስናደርስ በጣም ደስተኞች ነን ምንጊዜም። ዛሬ ደግሞ ይበልጡኑ ደስ እያለን እናቀርብላችኋለን። ምክንያቱም የአሁኑ ተጨባጭ ሁኔታ የብልጽግና አመራሮችና ብልጽግና ካድሬዎችን ባለስልጣናት የተረበሹበት ሁኔታ ኢትዮጵያን ገደል ሊከታት የሚችል መሆኑን ከወዲሁ ልንገነዘብና ልንረዳ ችለናል። በሌላ በኩል የአረብ ኤምሬት ደግሞ ግፊት እያደረጉ ያሉበት ሁኔታ አሁን ላይ እየተሰማና ከዚህ ቀደምም እየተሰማ ያለ ሁኔታ ሆኖ አሁን ላይ ግን ዩናይትድ አረብ ኤምሬቶች በአስቸኳይ ይሄን ነገር መፍትሄ እንዲያገኝ ሲሉ እየጠየቁ ያሉበት ሁኔታ ነው አሁን ላይ አብይ አህመድን እያስጨነቁ ያሉት። ውድ አድማጭ ተከታታዮቻችን እስቲ ከመጀመሪያው እንጀምር። መጀመሪያ ጦርነቱን ለማካሄድ ከኤርትራ ጋር ነበር ጦርነቱ እንዲካሄድ የአብይ አህመድ ፍላጎት የነበረው። የአብይ አህመድ ፍላጎት ብቻ ሳይሆን የዩናይትድ አረብ ኤምሬት ፍላጎት በመሆኑ ይህንን ለማሳካት ሽርጉድ ለማለት አብይ አህመድ የጀመሩትን ጠቅላይ ሚኒስቴሩ የጀመሩትን ጉዞ ገታ እንዲያደርጉ በተለያዩ ጊዜያቶች የተጠየቁ ሲሆኑ ነገር ግን ገታ ለማድረግ ስላልፈለጉ የሚያጓጓቸው ነገር ስላለ ነው አሁን ላይ ጠቅላይ ሚኒስቴሩ የሙጥኝ ብለው ከኤርትራ ጋር ጦርነት መደረግ አለበት የሚለው ሐሳብ ላይ ማለት ግትር ብለው ወደ ጦርነቱ እየሄዱ ያሉት። እኛ አሁን ላይ ሁሉንም ነገር ብናገኝ ደስ ይለናል። 1 ብር ያለው 2 ብር ቢሆንለት ደስ ይለዋል። 2 ያለው 3 99 ብር ያለው 100 እንዲሆንለት ይፈልጋል። ስለዚህ እኛም በሰውነንና ጥሩ ነገሮች ሲመጡልን ደስ ይለናል። ነገር ግን ጥሩ ነገሮች በጦርነት አይደለም መምጣት ያለባቸው በምን አይነት ሁኔታ ነው? መምጣት ያለባቸው በሰላማዊ መንገድ ከሆነ ብቻ ያስደስተናል። ስለዚህ ዛሬ ላይ ምንድነው አሁን ያለው ነገር ብላችሁ ብትጠይቁን የኤርትራና የትግራይ ጄኔራሎች ተገናኝተዋል። ጄኔራል ምግበይ፣ ጄኔራል ፊሊጶስ ተገናኝተው ተወያይተዋል። ምክንያቱም የብልጽግና አመጣጥ የአሁኑ የብልጽግና አመጣጥ በጣም ለየት ያለ ስለሆነባቸው ነው። ለየት ያለ ሆኖ ስላገኙት የግድ ተገናኝተው ምን ማድረግ አለብን በሚለው ጉዳይ ላይ ተወያይተዋል። የተወያዩት ነገር ምን ላይ ነው? አንደኛው ትግራይ የብልጽግና አመራሮችን የብልጽግና መከላከያ ሰራዊቱን
በትግራይ ውስጥ አሳልፋ ወደ ኤርትራ ድንበር አካባቢ ለማሻገር የተጠየቁትን ጥያቄ እምቢ እንዲሉ እምቢ ካሉና ትግራይ ደግሞ እምቢ የሚል ከሆነና ከጠላት ለይተን አናየውም ብልጽግናዎች ደግሞ ብለው ስላሳሰቡ የግድ ምን ያደርጋሉ? ትግራይን ጥሰው ወደ ኤርትራ ድንበር አካባቢ ለመሄድ ትግራይን ለመጣስ የግድ ከትግራይ ጋር መጀመሪያ ጦርነት መግጠም አለባቸው። ያ ጦርነቱን ከትግራይ ጋር በሚገጥሙበት ወቅት ላይ ደግሞ እኛ ደግሞ የኤርትራ ጀነራሎች እንዳሉት እኛ ደግሞ ቁጭ ብለን ወይ ደግሞ የእናንተን ወደ ጦርነት መግባት እያየን ዝም አንልም፣ እንደረባለን። ስለዚህ አይዟችሁ፣ አታስገቡ፣ መንገድ እንዳሰጧቸው በሚለው ሐሳብ ላይ ነው የተስማሙት። በዚህ ጉዳይ ላይ ይህንን የሰሙት የኢትዮጵያ ጀነራሎች እና ብልጽግና አመራሮች በጣም ተጨንቀዋል። ስለዚህ በአፋጣኝ ይሄ ጦርነት ተደርጎ ውጤቱ ይታወቅልን፣ ወይ ተሸንፈን እጅ መስጠት፣ አለበለዚያ ደግሞ አሸንፈን እስካናንካቴው የተመኘነውን ነገር ማስገኘት በሚለው ሐሳብ ላይ ነው የተስማሙት። እነ ጀነራል መሐመድ ተሰማ፣ እነ ጀነራል ብርሃኑ ጁላ እና ሌሎቹም ጀነራሎች ተቀምጠው ምን ማድረግ አለብን በሚለው ጉዳይ ላይ የሁለቱን ጀነራሎች መገናኘት የኤርትራና የትግራይ ኃይሎች ጥምዶ መፍጠራቸው ከሌላው ጊዜ በጣም ስላስፈራቸው ምን መደረግ አለበት በሚለው ሐሳብ ላይ ትላንትናና ዛሬ ሲወያዩ ከርመው በስተመጨረሻ ላይ ምን ላይ ነው የተስማሙት? ቶሎ ብለን ጦርነቱን ጀምረን ወይ መሸነፍ አለበለዚያ ደግሞ እጅ ሰተን መቀመጥ የሚለው ሐሳብ ላይ ተስማምተዋል። ስለዚህ ጦርነቱ በአስቸኳይ እንዲደረግ ነው የሚፈልጉት። ጦርነቱ በአስቸኳይ ለመደረግ ደግሞ መጀመሪያ ላይ ከትግራይ ጋር ጦርነቱ እንደሚከፈት ነው ከወዲሁ አሁን ላይ እየተነገረም የሚገኘው ማለት ነው። እና ውድ አድማጭ ተከታታዮቻችን ያለንበት ሁኔታ እንደዚህ አይነት ሁኔታ ውስጥ ነው ያለነው። የኤርትራ መንግስት በበኩሉ ደግሞ የማይገባውን የኢትዮጵያ መንግስት በሮችን እየከፈተ የማይገቡትን ነገር ሁሉ ማግኘት የማይችለውን ማድረግ የማይችለውን በአረብ ኤምሬት ግፊት ገንዘብ ወስዶ ዛሬ ላይ የምስራቅ አፍሪካ ቀጠናን ሊያተራምስ ይፈልጋል። የአፍሪካ ቀንድ አካባቢ ያሉትን ሀገራት ኢትዮጵያ፣ ኤርትራ ብቻ አይደለም ሱዳንም እያመሰ ይገኛል። ከእንደዚህ አይነት እኩይ ተግባሩ የማይቆጠብ ከሆነ ዋጋውን ያገኛል። እስቲ ባለው መሰረት አንዳች ስንዝር ወደ ኤርትራ ይወርውርና የሚሆነውን ከዛ እናያለን ብለዋል። የኤርትራ መንግስትም ምን ማድረግ እንዳለባቸው እቅዱና ፕላኑን ጨርሰው ቁጭ ብለዋል። ምክንያቱም የአብይ አመጣጥ ያሁኑ በጣም አስፈርቷቸዋል። ጸጥ ባለ ሁኔታ እየለፈለፉ መጡና መጨረሻ ላይ ጸጥ ብለው ወታደሩን ወደ ሰሜኑ አካባቢ ላይ ማስፈር ጀመሩ። አሁን ይህንን ሁሉ እየተወኑ የሚገኙት የምስራቅ አፍሪካ ቀጠና አካባቢ አማካሪ የሆነው ትላንት የትግራይ ልጅ የነበረው ለትግራይ ሲሟገት የነበረው ጌታቸው ረዳ ነው አንደኛው። ሁለተኛው ጀነራል ጻድቃን ገብረተንሳኤ ነው። ለዚህ ነው ጀነራል ጻድቃን ገብረተንሳኤም ሰሞኑን ለትግራይ ህዝብ መልእክት አስተላልፈዋል። መልእክቱ ምን የሚል ነበር? የትግራይ ህዝብ ሆይ የሚያዋጣ ህወሓት አይደለም፣ የብልጽግና አመራር ነው የሚያዋጣ። ማድረግ የምትፈልገውን ነገር የፕሪቶሪያ የሰላም ስምምነቱ እንዲፈጸምልህ ከፈለክ ዛሬ ላይ ብልጽግናን ተከተልና ከብልጽግና አመራሮች ጋር ደግፈ ህወሓትን ጠልተ ህወሓትን ከውስጥ መንቅረ ማውጣት አለብህ። እስከ መቼ ነው በህወሓት ተታለ ዛሬ ላይ ፍላጎቱን ሁሉ አጥተ የምትኖረው? ስለዚህ በተቻለ መጠን የህወሓት አመራሮችን ተዋቸውና ከብልጽግና መንግስት ጋር ወደ ፊት ተራመድ። የሚደረግልህም በዛ በኩል ሊደረግልህ ይችላል። አለበለዚያ ደግሞ በእንደዚህ አይነት ሁኔታ የሚደረጉ ነገሮች አንድም ነገር የሚሳካ ነገር ስለሌለ ቶሎ ብለህ ፈጥነ ይህን ነገር ከግብ ማድረስ አለብህ ተብለዋል። ስለዚህ በምን አይነት ሁኔታ ነው ዛሬ የትግራይ ህዝብ በሞትና በኑሮ መካከል የሚገኝ ህዝብ
ዛሬ ላይ እንዴት ብልጽግናን ደግፎ ወደፊት ሊራመድ ይችላል የሚለው ሌላ ጉዳይ ሆኖ አሁን ላይ ግን እየተባለ ያለው ይሄ ነው። ለትግራይ ህዝብና ለሌሎች ለኢትዮጵያ ህዝቦች የአማራ ህዝብ የኦሮሞ ህዝብ እናቅልሃለን እያለ ያለው የብልጽግና አመራር ነው። የብልጽግና አመራር እኛ ነው የምናቅላችሁ ሁሉንም ነገር እያሉ ነው። ስለዚህ ህዝብ ደግሞ እኛ እናንተ አታቆልንም እያላቸው ነው። እነሱ ደግሞ በግድ እኛ ለእናንተ የምናቀው እኛ ነን እኛን ደግፉን እያሉ ነው። እና እኛ እናቅልሃለን እያሉት ስለሆነ እኛ ደግሞ አታቅልንም እያሉት ነው። አሁን በጣም እያስፈራ የመጣውን ነገር ልንገራችሁ፣ የኤርትራ ጉዳይ ነው። እንደዚህ ሁልጊዜ ጸብ እየፈጠረ ምክንያቶችን እየፈጠረ የቀጠናውን የሚረብሽ ይህንን የብልጽግና አመራሮችን እስካናንካቴው እናስወግዳቸዋለን ብለው የኤርትራ ኃይሎች ስብሰባ ተቀምጠው ጉዳዩን ደምድመውታል። እኛም ብቻ አይደለም የአፍሪካ ቀንድን እያስጨነቀ የሚገኘው የብልጽግና አመራር ነው። ስለዚህ በተባበረ ክንድ እናጠፋዋለን ብለው ዛሬ ላይ እየተነጋገሩ ይገኛሉ። ይሄ ምንም የማይመስለው የብልጽግና አመራር ደግሞ ወታደሩን ግፋ በል ወደፊት። ምክንያቱም እነዚህ ጀነራሎች አሁን ጦርነቱ ቶሎ ብሎ እንዲካሄድላቸው እየፈለጉ የሚገኙት ጀነራሎች የሚጎዳውና የሚሞተው የሚያልቀው የራሳቸው ዘመድ አይደለም፣ የራሳቸው ልጆች አይደሉም። ልጆቻቸው ውጪ አውጥተው አሜሪካና ካናዳ አውስትራሊያ አውጥተው ዛሬ ላይ የተንደላደለ ህይወት እየኖሩ ልጆቻቸው እየተማሩላቸው ይገኛሉ። እዚህ ደግሞ በትርጉም በሌለው ነገር በእሳት የሚቃጠለውና በእሳት ውስጥ መከራውን የሚያየውና የሚሞተው ለመከራ እየተዳረገ የሚገኘው የመከላከያ ሰራዊት የደሃው የኢትዮጵያ ህዝብ ልጅ ነው። እነዚህን ደሃዎች ናቸው ዛሬ በእሳት ለመለብለብ ቆርጠው የተነሱት። ምክንያቱም እነሱ አይዋጉም። በአሁኑ ወቅት ላይ ኤርትራ ደግሞ ቆርጠው ተነስተዋል። ይህንን የአፍሪካ ለምስራቅ አፍሪካ ጠንቅ የሆነን አመራርና የብልጽግና ካድሬን ሙሉ በሙሉ ካላስወገድን በስተቀር እረፍት የለንም ብለዋል። አሁን ራሳቸው ያመጡት ነገር ነው። አብይ አህመድ ራሱ ያመጣው ጦርነቱ ቢነሳ ማን አሸናፊ እንደሚሆን ከወዲሁ እኛንን ማለት የዳዳ መንግስት ስለሆነ ይሄ ደግሞ ለምስራቅ አፍሪካ አሁን ላይ ለሱዳንም እርስ በርሳቸው እንዲጋደሉና እንዲሞቱ እያደረጉ ያሉት በቤኒሻንጉል ጉሙዝ ውስጥ የተገነባው በምስጢር የተገነባው የማሰልጠኛ የወታደራዊ ማሰልጠኛ ተቋም በዩናይትድ አረብ ኤምሬት እንዲገነባ የተደረገው አርኤስኤፍን ለማሰልጠን ዛሬ ላይ የተገነባው ግንባታ የሱዳንን ህዝብ ለመበጥበጥ ነው። የሱዳንን መንግስት ለመበጥበጥ ነው። የራሳቸው መንግስት እንዲበጠበጥ አይፈልጉም። ነገር ግን አማጺ ቡድኖችን እያስታጠቁ ይገኛሉ። ልምምድ እንዲያደርጉ በኢትዮጵያ ውስጥ ፈቅዶላቸው ካምፕ ተሰርቶ በዛ ካምፕ ውስጥ እየሰለጠኑ ሱዳን እንዲታመስ እያደረጉ ነው። ነገር ግን የራሳቸው አገር እንድትታመስ አይፈልጉም። በእንደዚህ አይነት ሁኔታ ነው የአብይ መንግስት ዛሬ ላይ ያለው። የአብይ መንግስት የራሱ መንግስት እንዲበጠበጥ ስልጣኑን ለማጣት አይፈልግም። ነገር ግን የጎረቤት አገር ሱዳን ተበጥብጣ በስልጣን ላይ ያለው አልቡርሃን ስልጣኑን አጥቶ ሂሜቲ የተባለው ሸማቂ የአርኤስኤፍ ቡድን አሸናፊ ሆኖ ለዩናይትድ አረብ ኤምሬት እንዲያገለግል እየተፈለገ ነው ያለው። ስለዚህ ይሄ አብይ አህመድ የተባለው ኃይል በአስቸኳይ ዛሬ ላይ ከዚህ ከኢትዮጵያ ምድር እስካልተወገደ ድረስ በምስራቅ አፍሪካ ቀጠና ያሉ አገሮች ሰላምን አያገኙም እየተባለ ነው የሚገኘው። ሌሎች ሀገሮችም ከኤርትራ ጋር ሌሎች ቅርብ የሆኑ እነ ጅቡቲ እነ ግብጽ፣ ሶማሌ ለትብብር ተጠራርተዋል ማለት ስብሰባ ሊቀመጡና በዚህ ጉዳይ ላይ ይህንን የአፍሪካ ቀንድ አካባቢን እያስቸገረ የሚገኘውና ለትርምስ የተነሳውን ኃይል ምን ማድረግ አለብን በሚለው ጉዳይ ላይ እነዚህ ኃይሎች በቅርብ ቀን ሊወያዩ እንደሆነ እየተነገረ ነው። ከውይይቱ በኋላ ደግሞ ምን ይመጣል ለሚለው አብረን የምናየው ይሆናል። ነገር ግን አብይ አህመድ የምስራቅ ቀጠና አካባቢ ላይ የያዘው አካሄድ የአንድን የምዕራባውያን መንግስት ትዕዛዝ ለመፈጸምና
ገንዘብ ወስዶ አፍሪካ ቀንድ አካባቢ ያሉትን አገሮች ለማመስ የተዘጋጀ ስለሆነ ቶሎ ብሎ መፍትሄ ማግኘት ያለበትና እልባት ሊሰጠው የሚገባው የአብይ አህመድ ስርዓት መገርሰስ አለበት በሚለው ሐሳብ ላይ ዛሬ ሊስማሙና ኤርትራ ኤርትራ በተቀመጠው ኤርትራ ለራሱ በጀነራሎቹና በባለስልጣናቱ ጋር ያደረጉት ውይይት ላይ ደምድመውታል። ነገር ግን አሁን የቀረው ሌሎች የጎረቤት ሀገሮች ጋር ከነ ጅቡቲ ከነ ሶማሊያና ከነ ግብጽ ጋር ምን መደረግ አለበት፣ ዛሬ ለኛ አስቸጋሪ የሆነው ነገ ለእናንተ ነው ተብለው ምክንያቱም አስፈሪ ነው ለቀጠናችን አስፈሪ የሆነ መንግስት ደግሞ መገርሰስ አለበት በሚለው ሐሳብ ላይ ሊወያዩ እንደሆነ እየተነገረ ይገኛል። ስለዚህ ምንድነው ከዚህ በኋላ የሚመጣውን አብረን የምናየው ይሆናል። እኛ ግን የምንለው አብይ አህመድ አርፎ ቢቀመጥስ ጦርነት ምን ያደርግለታል? ፋኖን አሸንፋለሁ ብሎ እስካሁን ድረስ ፋኖዎችን ማሸነፍ አቅቶት ፋኖ በርካታ ከተሞችና ትናንሽ መንደሮችንም በቁጥጥራቸው ስር እያደረጉ የሚገኙበት ሁኔታ ነው ያለው። ፋኖ ከምንም ጊዜ በላይ ነው ዛሬ ላይ ኃይሉን እያጠናከረ የመጣው። የኦላ ድርጅትም እንደዛው ነው። ስለዚህ አብይ አህመድ ያንን ራሱ ያልቻለው ዛሬ በሀገር ውስጥ የተቀሰቀሰውን ጦርነት ማሸነፍ ያልቻለው በአጭር ቋጫለው ብሎ በሚፈልገው ቀነ ገደብ ሁሉ ሰጥቶት መፈጸምና መጨረስ ያቃተውን ጦርነት በየቦታው ከፍቶ ዛሬ ላይ ውጥረት ውስጥ ገብቷል። ባለስልጣናቱ ራሱ ተወጣጥረዋል። ወይ ባለስልጣናቱ አሁን ምንድነው ያሉት? ወይ ተሸንፈን ይለይልን አሊያ ደግሞ አሸንፈን እስከ መቼ ነው ተጨንቀን ጦርነት እናረጋለን ብለን ፈራተባ እያልን የምንቆይበት ምክንያት ምንድነው? እነዚህ ኃይሎች ቶሎ ብለው ወደ እንትን ሳይገቡ ትላንትና አሁን ተስማምተዋል። ወደ ስምምነት ገብተው መናበብ ሳይጀምሩ በፊት እነሱ ሳይቀድሙን ቀድመን ይሄን ነገር መጨረስ አለብን እያሉ ነው። ውይይት በተደረገ ቁጥር ታክቲካቸውን ሊቀይሩብን ይችላሉ። ስለዚህ ታክቲካቸውን ሳይቀይሩብን ቶሎ ብለን መምታት አለብን እየተባለ ነው። የትግራይ ጀነራሎችና የኤርትራ ጀነራሎች ደግሞ ምን እያሉ ነው? እነሱ ደግሞ በተቻለ መጠን ታክቲካችንን ቀይረን የውጊያ ስልታችንን ቀይረን ብልጽግና የተባለውን አመራር ለማጥፋት ቆርጠን ተነስተናል እያሉ ነው። ቆርጠው እንዲነሱ ያገፋፋቸው የብልጽግና አመራር ነው። አካሄዱ ልክ አይደለም ትላንት ብለን ስንጮህ የነበረው ለዚህ ነው። በእንደዚህ አይነት ሁኔታ ኢትዮጵያን ትርምስምሰው እንድትወጣና የአገሪቱ ዜጎች ተፈናቅለው ወደ ሌሎች ጎረቤት አገሮች እንዲሰደዱ እያደረጉ ነው። አሁን ወዴት መሰደጃ አካባቢ እንኳን የለም። ሱዳን የእርስ በርስ ጦርነት ውስጥ ነው ያለችው። ድሮ ህዝብ ሲፈናቀል ወደ ሱዳን ነበር የሚሸሸው። አሁን ላይ መሸሻው አካባቢ ራሱ የለም። ጅቡቲ እንደሆነች ስደተኞችን አይቀበልም። ሶማሊያ እንደሆነ ከኢትዮጵያ ጋር ያለው ግንኙነት በጣም እንደምናቀው ነው። ስለዚህ ይሄ ከቤት ንብረቱ የሚፈናቀለው ህዝብ ራሱ መሄጃ የለውም። ድሮ ቶሎ ብሎ በሰሜን አካባቢ ጦርነት ሲካሄድና ሲነሳ ቶሎ ብሎ ወደ ሱዳን ይሄድ ነበር። አሁን ኤርትራ ካልፈቀደች በስተቀር ህዝቡ ጦርነቱ ቢነሳ ወዴት እንደሚሄድ ራሱ ቦታ የለውም። በእንደዚህ አይነት ሁኔታ የኢትዮጵያን ህዝብም ቦታ እያሳጡት ጎረቤት አገሩን ሁሉ እያደሙ ጅቡቲን እያደሙ ሶማሊያን እያደሙ ሱዳንን እያደሙ ኤርትራን እያደሙ የሚገኙበት ሁኔታ ነው ያለው። በእንደዚህ አይነት ሁኔታ ያለች ሀገር ዛሬ ላይ ምን አይነት ጦርነትስ ነው የምታደርገው? ጦርነቱስ አገር ውስጥ ያለውን ጦርነት መቋጫ ያላገኘውን ጦርነት እንደዛው ትተው በቦታው ላይ እያለ ትተው እንደገና ሌላ ጦርነት ከሁለት ኃይሎች ጋር እንደገና ከትግራይና ከኤርትራ ኃይሎች ጋር እንደገና መክፈት በጠቅላላ ከአራት ኃይሎች ጋር የሚደረገው ጦርነት ይታያችሁ። አብይን የገጠመው አይነት ፈተናዎችና መሰናክል የትኛውንም ከዚህ ቀደም የነበሩ የኢትዮጵያ መንግስታት ገጥሟቸው አያውቅም። ራሱ በሚቆፍረውና በሚሚሰው ጉድጓድ ሊገባበትና ሊሰምጥ እንደሆነ ከወዲሁ እያየን እንገኛለን። በጣም አስቸጋሪና ፈታኝ የሆኑ ከፊት ለፊቱ መሰናክሎች አብይ አህመድ መሰናክሎች ተጋርጠውበታል። እሱም ፈልጎ አይደለም፣ የአረብ ኤምሬትን ፍላጎት ለማሳካት ነው። የአረብ ኤምሬትን ፍላጎት ለማሳካት ደግሞ በርካታ ብሮች በቢሊዮኖች የሚቆጠሩ ዶላሮች
ቃል ስለተገቡለትና የቀብድም ስለተሰጡት ነው። እሱ ገንዘቡ ያጋገዋል። እኛ ደግሞ ስለ ህዝብ እየተጨነቀን ነው። እዚህ ላይ ሁለት ዝሆን ሲጣላ በመሃሉ የሚጎዳው ሳሩ ነው እንደሚባለው ዛሬ ላይ ከፈለገውም ኃይል ጋር ጦርነት ቢከፍትና አሸንፋለሁ ብሎ በጭፍን አይን አብይ አህመድ የሚያደርገው ጉዞ ቢቀጥልም በቀጠለ ቁጥር ደግሞ የኛ ህዝብ እያለቀና ከዚህ ቀደም የተገነቡት ግንባታዎች ይፈርሳሉ። ክሊኒክ ይፈርሳል፣ ጤና ጣቢያ ይፈርሳል፣ ትምህርት ቤት ይፈርሳል፣ አገር ይተራመሳል፣ ህዝብ ከቤት ንብረቱ ይሰደዳል። ይሄ ስለ ህዝቡ የማይጨነቁት የአብይ አመራሮች የአብይ ካድሬዎች ጦርነቱ በአስቸኳይ እንዲደረግላቸው ጠይቀዋል። ስለ ህዝብ ምንም እያስጨነቃቸው አይደለም። እዚህ ጋር ስለሚሞተው አማራ ክልል ላይ ስለሚገደለው ንጹሃን ምንም እያስጨነቃቸው አይደለም። ዛሬ ስንቱ ነው በአማራ ክልል ተፈናቅሎ ሞቶ ወደ ስራው እየሄደ በድሮን የተገደለው? ስንት በአንድ ቀን ብቻ 40 አንድ ቀን ደግሞ ወደ 120 ሰው በድሮን የተጨፈጨፉት በአይሱዙ ተጭነው የገበያ ቀን ነበር አማራ ክልል ውስጥ የተደረገው ግፍ። እነዚህ ግፎች በቀጠሉበት ወቅት ላይ ከኤርትራና ከትግራይ ጋር በሚደረገው ጦርነት የፋኖ ኃይሎች ደግሞ ወደፊት በሚጓዙበት ወቅት ላይ በድሮን እየደበደበ ህዝብን ሊጨርስ የታሰበና የተቀመጠ ነው። እንዴት እናረጋለን ተብሎ ተወያይተዋል። ወደ ሰሜኑ ተጉዘን ጦርነቱን በመንከፍትበት ወቅት ላይ ጦርነቱ አሁን ቶሎ ብሎ ይከፈት እያላችሁ ነው። ይህንን ጦርነት በምንጀምርበት ወቅት ላይ እንዴት ነው ከምዕራብ አካባቢ የሚነሳው የአማራ ፋኖና ሰሜን ሸዋ አካባቢ የሚገኘው የኦላ ሰራዊት ወደ ቤተ መንግስቱ የማቅናቱ ሁኔታ በጣም ይቀላቸዋል። ስለዚህ ምንድነው መፍትሄው ለዚህ ተብሎ ምንድነው የተባሉት? ተው እሱ ችግር የለውም፣ እሱም በድሮን እንጨርሳቸዋለን፣ በየደረሱበት እንመታቸዋለን። ያም ማለት ምንድነው? ወታደሩን አያገኙትም። የሚመቱት የሚደበድቡት ቦምቡ የሚወርደው ናዳው የሚወርደው ህዝብ ላይ ነው። ስለዚህ እንዲህ አይነት ያልታለመና ያልታሰበበት ያልታቀደበት አካሄድን ይዘው በጭፍን አይን ሌላ ሁለተኛ አራት ጦርነቶችን ሊያካሂዱ ተዘጋጅተዋል። ትግራይንም በአንድ በኩል ኤርትራን በሌላ በኩል እንደገና የአማራ ፋኖ የኦላ እነዚህ ሁሉ ጦርነቶች በአንድ ላይ ተደማምረው አብይ አህመድን ወይ ከስልጣን ያነሱታል ወይ ደግሞ አብይ አህመድ እንዳለው አሸናፊ ሆኖ እነዚህን ሁሉ ኃይል አሸንፎ የምስራቅ አፍሪካ ንጉስ ሆኖ ይመረጣል ማለት ነው። ንግስናው የተፈለገውና የሚፈለገውም ይሄ ነው። ኤርትራኖችም እኛ ተጨንቀናል እያሉ ነው። የኤርትራ መንግስት አሁን ላይ ዛሬ ያወጣው መግለጫ ላይ እኛ ተጨንቀናል፣ ሁሉ ጊዜ በሚያደርገው ማስፈራራት፣ ዛቻ፣ የኤርትራ መንግስት መክሰስ እንዲሁም ሌሎች የማይገቡ ነገሮችን መናገር ከዛም አልፎ ደግሞ ጦርነት ድንበሬን አቋርጣችኋል በሚል ሰበብ አድርጎ ከኤርትራ ጋር ሌላ ጦርነት ለመክፈት ሐሳብ ያለው መንግስት ነው። እኛ ራሱ እረፍት ነስቶናል፣ ስራችንን በአግባቡ እንዳንሰራ አድርጎናል። ወይ ኤርትራ ትኖራለች ወይ የኢትዮጵያ መንግስት ብልጽግና ይኖራል ብለው ደምድመዋል እነሱም። ምክንያቱም አስጨንቆናል፣ ስራ እንዳንሰራ አድርጎናል። በየጊዜው የሚናገረው ነገር በየጊዜው የሚለፈልፈውና ክስ የሚያቀርበው ነገር በመሬት ላይ የሌለ ስለሆነ እውነት እሱ እንደፈለገው ሆነን ዛሬ ከትግራይ ኃይሎች ጋር እውነት እሱ እንዳሰበውና እንደሚፈልገው ለማድረግ ከትግራይ ኃይሎች ጋር አንድ ሆነን ይሄንን ጸረ ህዝብ የሆነ ጸረ ምስራቅ አፍሪካ አህጉር ጸር የሆነን የብልጽግና አመራር እንዳለ ልናጠፋው ካላጠፋ ነው በስተቀር መፍትሄ ልናገኝ አንችልም ብለው ድምዳሜ ላይ ተደርሷል። ሌላ ስብሰባውም ይቀጥላል። የውጪ ኃይሎች ደግሞ የአውሮፓ ማህበረሰብና የዩኤን ባለስልጣናት ዛሬ ላይ እያሉ ያሉት ምንድነው? አብይ አህመድ አነሳሱና አካሄዱ ትክክል አይደለም፣ ጦርነቱን በእንደዚህ አካባቢ ላይ መጀመሩ ይባስ የፖለቲካ ቀውስን ያባብሳል፣ ህዝብ ከቤት ንብረቱ ከምንም ጊዜ በላይ እንዲፈናቀልና ቤት ንብረቱ ተፈናቅሎ ደግሞ መሄጃ
ማረፊያ የሚያጣበት ሁኔታ ቀውሶች ሊከተሉ ይችላሉ። ሰብአዊ ቀውሶች አሁንም ቀስ በቀስ እየመጡ ነው ያሉት። ከእንደዚህ አይነት እኩይ ተግባር የኢትዮጵያ መንግስት ቢታቀብ የተሻለው ነው። እስካሁን ድረስ ጸባጫሪ ሆኖ እያገኘ ነው ያለነው በብልጽግና አመራሮች የሚደረጉ ዲስኩሮች ናቸው። ከሌሎች ሀገሮች ምንም የሰማናቸው ነገሮች የሉም። ወደ ጦርነት የሚገፋፉ ነገሮች የተባሉ ነገር ባይኖሩም በኢትዮጵያ ጀነራሎችና በኢትዮጵያ መንግስት ባለስልጣናት ግን አሁን ላይ ወደ ጦርነት የሚገፋፉ ንግግሮች እየተደረጉ ይገኛሉ። ስለዚህ ይህንን የኢትዮጵያ መንግስት ገታ የማያረግ ከሆነ ለበለጠ ቀውስና ለበለጠ አፍሪካ ቀንድ አካባቢ ላይ ያሉ ሀገሮችን ለትርምስ ይዳርጋል። ስጋታችን ያ ነው። እነ ቮከር ቱርክ ሁሉ የዩኤኑ ኃላፊ እንደዛ ነው ያሉት። ስለዚህ የሰብአዊ መብት ኮሚሽን የሆነው ቮከር ቱርክ በእንደዚህ አይነት ሁኔታ የዓለሙ መንግስትም የአውሮፓ መንግስትም በእንደዚህ አይነት ሁኔታ በእንትን እያዩት ነው አብይ አህመድን የሌላ ሀገር የምዕራባውያንን ተልእኮ ለማስፈጸም በሚያደርገው መፍጨርጨር ምስራቅ አፍሪካ ቀጠናዎችን ሊያተራምስ ነው ይሄ ሰው። ስለዚህ መፍትሄ እልባት ሊሰጠው በአስቸኳይ ይገባል ብለዋል። የአፍሪካ ህብረትና ዩኤን ደግሞ ስብሰባ ሊቀመጡ በአብይ ጉዳይ ላይ ስብሰባ ሊቀመጡ ነው። ጦርነቱ ደግሞ በኢትዮጵያ መንግስት በኩል ያሉት ጀነራሎች ቶሎ ይጀመርልን እያሉ ነው። በእንደዚህ አይነት ሁኔታ ነው አገር ያለችው። ከፖለቲካ ምሁራኖች ትምህርት መቅሰም የማይፈልግ ከትላንትናው ካደረገው በደልና ሰብአዊ ቀውሶች ትላንት ካደረገው መማር ተስኖት ያንን በይቅርታ ማለፍ አቅቶት በአማራ ህዝብ ላይ ዛሬ እያደረሰ የሚገኘው ግፍ ቤት ይቁጠረው። የአማራ ፋኖ ወደፊት ገፍቶ ባሸነፈ ቁጥር ህዝብ እዚህ ደግሞ እየተገደለ ይገኛል። በስቃይ ላይ ነው ያለው ህዝብ ሰላም አግኝቶ አያውቅም። አብይ አህመድ ከመጣ ከ2018 ጀምሮ የኢትዮጵያ ህዝብና የምስራቅ አፍሪካ ቀንድ አካባቢ ያሉ ሀገሮችም ጭምር አንድ ቀን እረፍት አግኝተው አያውቁም። አንድ ቀን በሰላም ኖረው አያውቁም። ሁሌ ጸብ ነው። ሁሌ ለጦርነት የሚጋብዙ ንግግሮች ናቸው የሚደረጉት። ሁሌ መሳሪያዎች ይገዛሉ ከውጭ ሀገር። የድሮን ጥይት ይገዛል፣ ድሮን ይገዛል። የሚያገኙትን ገንዘብና በብድር መልክ የተሰጣቸውን ሁሉ እየወሰዱ ድሮን እየገዙበት ከዩናይትድ አረብ ኤምሬት የሚቀበሉትን መሳሪያ እየገዙበት የመሳሪያ ፋብሪካ እናቋቁማለን እያሉ የሚገኙበት ሁኔታ ነው ያለው። ከዛም አልፎ ዛሬ ላይ ነጥለን እያንዳንዱን የትግራይ ጀነራሎች ባሉበትና የኤርትራን ጀነራሎች ሄዶ የሚመታ ታርጌት አድርጎ ከዚህ ቁጭ ብሎ በሪሞት ኮንትሮል የሚቆጣጠር ለአንድ ግለሰብ ብቻ የሚላክ ድሮን መሰል አይነት በራሪ በዘመናዊ ገና በስራ ላይ ያልዋለ እየተባለ ነው። ያንን ልከን እያንዳንዱን ጀነራል ሄዶ ባሉበት ቦታ የሚገል እንደዛ እናረጋለን እያሉ ነው። ያ ቴክኖሎጂ የሰጣቸው ማን ነው? ለኢትዮጵያ ያንን መሳሪያ የሰጠው በጣም የሚገርም ነገር ነው። መሳሪያው ከየት መጣ? ከየት ነው ያገኙት እንደዛ አይነት ነገር? እስራኤሎች ራሱ መጀመሪያ ሰላይ ልከው ነው። ሰላዩ ሄድና መምታት የሚፈልጉበት ቦታ ላይ ያ ለስለላ የተላከው ሰው ያንን ከሪሞት ኮንትሮሎ ጋር የሚገናኘውን ነገር እዛ ቀብሮ ይመጣል እዛ አካባቢ ላይ። ከዛ ሪሞት ኮንትሮሉ ከዛ ሲነካ ግንኙነት ስላላቸው እዚህ ያለው ነገር ይፈነዳል ማለት ነው። በእንደዚህ አይነት ሁኔታ ነው እስራኤል የምትጠቀመው። መኪናቸው ላይ ራሱ ያረጉና መኪናቸው በጉዞ ላይ እያሉ ከዛ ሪሞት ኮንትሮሉ ይነካና የኢራንም የማነው ሌሎች የሁቲ ምናምኖችን ባለስልጣናት እንደዛ ነው የሚገደሉት። እስራኤሎች ያንን ነገር በእንትን ነው የሚያስደርጉት በሰላይ። ነገር ግን አብይ አህመድ እያለ ያለው ሪሞት ኮንትሮሉ እዚህ ነው ያለው። ጥይት እንትኗ አሞራ ነው የምታከለው፣ ትንሽዬ ነች፣ እንደ ማለት ወፍ ነገር ነው የምታከለው ነው እያሉ ያሉት። እና ያንን ወፍ የምታከለዋን ነገር በራሪ አካል ይለቃሉ። ከዛ በሪሞት ኮንትሮል ከዚህ ይቆጣጠራሉ። ልክ እዛ ቦታ ላይ ሲሄድ ያንን ለመግደል የፈለጉትን ጀነራል ወይ ደግሞ መሪ ይለቅበታል። በእንደዛ አይነት በሲስተም ነው አሁን እንደዛ አይነት ሲስተም ነው ዛሬ
ተከትለን በዛ እናጠፋቸዋለን እየተባለ ነው። ግን እኮ ውሸት ነው። በውሸትና ተቃራኒ ቡድንን ወይ ደግሞ እነዚህ ከእሳቸው ጋር ወደ ጦርነት ለመግባት ኤርትራና እና ውድ አድማጭ ተከታታዮቻችን ማንም የሌለው መሳሪያ ዛሬ ታጥቀናል። እነዛ መሳሪያዎች እድሜ ለዩናይትድ አረብ ኤምሬት በገንዘብ ኃይል እንድንገዛ አድርገውናል። የትኛውም ዓለም ከዚህ ቀደም አልተጠቀመበትም። ያንን መሳሪያ ተጠቅመን ዛሬ እያንዳንዱን የምንፈልጋትን ደብረጽዮንን ከፈለግንም ደብረጽዮንን የሚመታልን ከህዝብ መሀል ነጥሎ እሳቸውን ብቻ የሚያጠቃ መሳሪያ ዛሬ ላይ ኢትዮጵያ ታጥቃለች። ከየት አባቷን ያመጣችው? እድሜ ለዩናይትድ አረብ ኤምሬት እየተባለ ነው። በእንደዚህ አይነት ሁኔታ ነው ነገሮች ያሉት። በባለስልጣናቱ መካከል ያለው ሁኔታ ደግሞ ሰሞኑን በሚያደርጉት ስብሰባ ላይ ባለስልጣናቱ በአብዛኛው ጀነራሎቹ በአብዛኛው ጀነራል ጻድቃን ገብረተንሳኤን ጨምሮ በአብዛኛው ጦርነቱ እነሱ ሳይነቁ ቶሎ ብለን መጀመር አለብን እያሉና ድምጽ እየሰጡ ይገኛሉ። አሁን ድምጽ የሰጠው ከ170% ጦርነቱ ቶሎ ይጀመር የሚል ባለስልጣን ነው። 30%ቱ ግን አይ ረጋ ብንል ይሻላል የሚለው 30% ሆኖ አሸናፊው ቶሎ ይጀመር የሚለው ነው። ምክንያቱም ሳይነቁና ሌላ ግንኙነት አድርገው ታክቲካቸውን ሳይቀይሩብን አሁን ባለንበት ሁኔታ ጦርነቱን የማንጀምር ከሆነ ተሸናፊዎች እኛ እንሆናለን። ስለዚህ አሸናፊዎች ለመሆንና በአሸናፊነት ለማጠናቀቅ የምንፈልግ ከሆነ ዛሬ ላይ መደረግ ያለበት መጀመሪያ ላይ እነሱ ሳይነቁ እነሱ ሳይነጋገሩ በደንብ ጦርነቱን መጀመር አለብን። ታዲያ ያንን ለማድረግ እንዴት ነው ትግራይ ክልል በሰጠነው ማስጠንቀቂያ መሰረት የትግራይን ክልል ከፍቶ ወደ ድንበሩ አካባቢ ሰራዊቱ እንዲሄድ አልፈቀደም? በምን አይነት ሁኔታ ነው የምናደርገው ለሚለው ጉዳይ ደግሞ ትግራይን መጀመሪያ መደምሰስ ነው ተብሏል። ያቺ ያሏት መሳሪያ ደግሞ ሄዳ እያንዳንዱን ምትመታ የተባለው የሚፎከርበት መሳሪያም ልትለቀቅ ነው መሰለኝ እንጃ እንግዲህ። እና በእንደዚህ አይነት ሁኔታ ነው የኢትዮጵያ መንግስት ያለው። ለአፍሪካ ቀንድ በጣም አስጊ የሆነ ግለሰብ ስለሆነ ይሄ ግለሰብ መወገድ አለበት ተብሎ በኤርትራ በግብጽና በሶማሊያ ጅቡቲ መንግስታት ደግሞ ሊወያዩበት እንደሆነ ከወዲሁ ቀድምም ነግረናቸዋል። ስብሰባ ሊያደርጉ ነው። ምን ማድረግ አለብን? ተረብሸናል። ለዓለም አቀፉ ማህበረሰብ ይህን ጉዳይ አሳውቀን እልባት የሚያገኝበትን መንገድ ካልፈለግን በስተቀር በየአካባቢው በቀጠናው አንዴ ሶማሊያን አንዴ ሱዳንን እያስታጠቁ አንዴ ከሶማሊያ ጋር የማይገባ ነገር ውስጥ እየገቡ አንዴ ከኤርትራ ጋር ጦርነት እንጀምራለን እያሉ በሌላ ወገን ደግሞ ከግብጽ ጋር ያላቸው ድሮም ይታወቃል ታሪካዊ ጠላት። በእንደዚህ አይነት ሁኔታ እነዚህ ኃይሎች ዛሬ ላይ ተጨንቀናል ብለን ሪፖርት አድርገን ለዓለም አቀፉ ማህበረሰብ ጉዳዩን አሳውቀን መፍትሄ የምናገኝበትን ሁኔታ ካላመጣን በስተቀር ሰውዬው አይለቀንም፣ አሁንም እየረበሸን ነው፣ ስራን እንዳንሰራ አድርጎናል እያሉ ነው። እነዚህ የተረበሹት ተረብሸናል ብለው ስሞታ የሚያቀርቡት ሀገሮች ደግሞ በአንድ ድምጽ ለዓለም አቀፉ ማህበረሰብ አብይ አህመድን የሚካሱ ከሆነ ለአብይ አህመድ መንግስት በጣም አስቸጋሪ ወቅት ሊሆን ይችላል። ለዚህ ነው ፈተናዎችና መሰናክሎች ከፊት ለፊቱ አብይ አህመድ ዛሬ ተጋርጠዋል። ይህን መሰናክልና ፈተናዎችን ያላየው አብይ አህመድ ደግሞ በጭፍን አይን በአረብ ኤምሬት ግፊት ጉዳዩ ቶሎ እንዲሳካ በሌሎች ደግሞ በኢትዮጵያ ጀነራሎች ቶሎ እንዲሳካ እየተገፋፋና ቶሎ ብለ ይህን ጦርነት ጀምር እየተባለ ያለበት ሁኔታ ነው ያለው። ዩናይትድ አረብ ኤምሬት ለብቻ ይገፋዋል። ጀነራሎቹ ደግሞ እነዚህ ኃይሎች አሁን ላይ ተስማምተው አንድ ደረጃ ላይ ሳይደርሱ ታክቲካቸውን ሳይቀይሩብን ቶሎ ብለን ሳይቀድሙን እንቅደም እያሉ ነው። ታዲያ መበላትም አለ። በዚህ አሁን ሰራዊቱ ከተለያዩ ኦሮሚያ ክልልና አማራ ክልል አካባቢ ላይ ሸሸግ ተደርጓል። ምክንያቱም ለነሱ የተዘጋጀው እነሱ አንድን ከተማ ሲያስለቅቁና ሲገቡ በድሮን ለመጨረስ የታለመና የተቀመጠ ሐሳብ ነው የተወያዩበት። በዛው ውይይት ላይ ይህንን ጉዳይ ጨርሰዋል። እነዚህ ኃይሎች ወደ ቤተ መንግስቱ ጠጋ ብለው እንዳይገቡና ጉል እንዳይሰሩን ጦርነቱን በምናደርግበት ወቅት እነዚህን በድሮን እየደበደብን በሄዱበት ወይ ደግሞ በተቀመጡበት
በዋሉበት በተኙበት እንጨርሳቸዋለን ብለው ጠቅላይ ሚኒስቴሩ ናቸው ይህንን ሐሳብ ያነሱትና በእንደዚህ አይነት ሁኔታ እነሱን እልባት እንሰጠዋለን ብለዋል። ታዲያ እልባት ተሰጥቶት ይሄ ነገር ይቻላል ወይ? የፋኖ ኃይሎችም በጣም ቀን በቀን የውጊያ ስልቱን እየቀያየሩባቸው በርካታ ከተሞችን እየተቆጣጠሩና መንደሮችንም እየተቆጣጠሩ እያለፉ ይገኛሉ። አብይ አህመድና ጀነራሎቹ ደግሞ እዚህ ጋር እየፈከሩ ነው። ጀነራሎቹ ዛሬ የሚቻል ነገር እየመሰላቸው እኛ ጦርነቱን የምንመራ ስለሆነ በአስቸኳይ ይሄ ጦርነት ተከፍቶ ዛሬ ላይ የምንፈልገውን ነገር ወይ መሸነፍ ነው ያሉት፣ አሊያ ደግሞ እጅ ሰተን መቀመጥ ከሁለቱ አንዱ ነው ብለው በዚህ ጉዳይ ላይ ተስማምተዋል። ኤርትራና ትግራይም ተስማምተዋል። ሌላ ስብሰባ ደግሞ አሁን በቅርብ ቀናት ውስጥ እነዚህ የምስራቅ ቀጠና አካባቢ ያሉ ሀገሮች ስብሰባ ሊያደርጉ ነው። በአብይ ጉዳይ ላይ ሊወያዩና ለሚመለከተው አካል ለተባበሩት የዓለም መንግስታትን ጨምሮ ለሚመለከተው አካል ሪፖርት ሊያደርጉ ነው። አብይ አህመድ የያዘው ጦስ ለአገሩ ብቻ ሳይሆን ለምስራቅ አፍሪካም ቀጠናም ለትርምስ የተነሳና ኃይለኛ አሸባሪ ነው እያሉ ነው። ኃይለኛ የሆነን አሸባሪ ደግሞ ካላስወገድን በስተቀር እረፍት የለንም እያሉ ነው። ጀነራሎቹ በእንደዚህ አይነት ሁኔታ ነው ያሉት። የኢትዮጵያ ጀነራሎችን በጣም ያስደነገጣቸው አሁን ከኤርትራ ጋር መገናኛታቸውና ለሐሳብ መለዋወጣቸው ነው። ስልክ ተቀያይረዋል፣ በዛ እየተነጋገሩ ይገኛሉ። በሌላ በኩል ደግሞ በቅርብ ቀናት ወደ ድንበሩን ተሻግረው ወደ ኤርትራ ሄደው ስምምነት የሚያደርጉ ልኡካን እንደሚላኩ ከወዲሁ እየተነገረ ነው። ይሄ ሲሰማ ደግሞ አብይ አህመድ በጣም እና ባለስልጣናቱ ደንግጠዋል። መደንገጣቸው ለማይቀር ማድረግ የማይችሉትን ነገር ሁሉ እየከፈቱ እየማሱ ነገሩ እየቆሰቆሱ ነው ያሉት። ነገር ከመቆስቆስና አገሪቷን ሰላም ከመንሳት በአገር ውስጥ ያለውን ሁኔታ አረጋግተው በሰላም ኢትዮጵያን ቢያስተዳድሩ ምን ችግር አለበት? ምርጫውም ተቃርቧል። ምርጫውም ከመቃረቡ በፊት አሁን ምርጫውን ራሱ እንዳይካሄድ ለማድረግ መጀመሪያ ጦርነት መከፈት አለበት። ጦርነት ውስጥ ያለ ሀገር በምን አይነት ሁኔታ ነው ምርጫ የሚያደርገው? በእንደዚህ አይነት ሁኔታ ምርጫንም ለማሰናከል የኢትዮጵያን ሕዝብ ደግሞ እረፍትና ሰላም እንዳያገኝ በዛ ላይ የኢኮኖሚ ውድቀቱ እንዳለ ሆኖ የኢትዮጵያ ሕዝብ ዛሬ እየተሰቃየ ያለበት ሁኔታ የኢኮኖሚ ሁኔታ ገንዘቡ ምንም አይገዛ ባለበት ሁኔታ ላይ ኢኮኖሚ ወድቆ መሬት ነክቶ ባለበት ሁኔታ ላይ ሰላም በሌለበት ጦርነት በአካባቢው ባየለበት ሰዎች እንደዚሁ ቤታቸው ውስጥ እያሉ መንገድ ላይ እየተገደሉ እንደዚሁ ማንገደላቸው በማይታወቅ ሁኔታ ሰዎች እየተገደሉ ሀገሪቷ ዛሬ ምንም አይነት ለሀገሪቷ ዛሬ ላይ ዋስትና የሚሆን ተጨባጭ የተቀመጠ ህዝብ ይሄ ዋስትናዬ ነው ይሄ አካል ይጠብቀኛል ብሎ ህዝብ ምንም አይነት ዋስትና በሌለበት አገር ውስጥ ህዝብ እየኖረ ነው። በእንደዚህ አይነት ዋስትና በሌለበት ሀገር ውስጥ ያለን አንድ ህዝብ በኢኮኖሚ ጎርተኸው በፖለቲካ ረገድ ጎርተኸው ሰላም ነፍገኸው ይሄን ሁሉ ከቤት ንብረቱ እንዲፈናቀልም አስገድደው ይሄን ሁሉ እያረክ የትኛውን አገር ነው አስተዳድራለሁ ብለ ዛሬ ላይ እንትን የሚሉት? ምንም የሚያስተዳድሩት አገር የለም። ዛሬ ላይ አማራ ክልልም ራሱን በራሱ እያስተዳደረን ያለው፣ ኦሮሚያ እንደዛ፣ ትግራይ ክልል እንደዛ። እነሱ እያስተዳደሩ ያሉት ትናንሽ ከተሞች፣ ሌሎች ትናንሽ ብሔር ብሔረሰቦች እንዲሁም የአዲስ አበባ ከተማን ብቻ እያስተዳደሩ ያሉበት ሁኔታ ነው ያለው። ሁሉም ክልሎች ከእጃቸው አፈትልከዋል። መዋቅሩ ከእጃቸው ዛሬ ላይ ፈርሷል። ይሄ የወደቀውን በእጃቸው ላይ የሚገኘው መዋቅር ራሱ መፍረሱን እያዩ ዛሬ በጭፍን አይን ይሄ ቃል የተገባላቸውን ገንዘብ ብቻ ለማግኘት ጠቅላይ ሚኒስቴሩ እንደ አንድ ግለሰብ ዛሬ ላይ ኢትዮጵያን መከራና ፍዳዋን እያሳዩት ይገኛሉ። ይሄ ደግሞ የኢትዮጵያ ሕዝብ አሁን ላይ ምን እያደረገ ነው ብላችሁ ብትጠይቁ የኢትዮጵያ ሕዝብ እንትን የለውም። የኢትዮጵያ ሕዝብ በጣም ታጋሽ ነው። በነገራችን ላይ ታጋሽ ነው። ታግሶ ጠመንጃና መሳሪያና ጉልበት ስለሌለው ዛሬ ላይ
አብያተ ክርስቲያናት በየመስጊዱ በየቤቱ ዛሬ ጸሎት ላይ ናቸው። እግዚአብሔር ከዚህ ሰላም ከነሳንና ከሚገለን መንግስት ገላግለን እያለ ህዝብ እየለመነ ነው ያለው። ደግሞ የኢትዮጵያ ህዝብ ሲታገስ መጨረሻ ላይ ጸሎት ማድረግ ላይ ነው የሚገባው። እያለቀሰ ጸሎት እያደረገ ነው ያለው። ምክንያቱም አንድም ኃይል የምድራዊ ኃይል እኛን የሚያቆመን ኃይል የለም፣ እኛን የሚያሸንፈን ኃይል የለም። የፈለግነውን ነገር እናደርጋለን፣ እንገላችኋለን፣ ከቤት ንብረት እናፈናቅላችኋለን፣ በልታችሁ ጠጥታችሁ እንዳትጠግቡ እናረጋችኋለን፣ በኢኮኖሚ ድቀትም ሰላም እነሳችኋለን ያለን መንግስት ነው። ስለዚህ ይህን መንግስት ኢትዮጵያ ህዝብ ታግሶ አሁን ላይ በቃ ግራ ስለተጋባ ወደ አምላኩ እየጸለየና አምላኩን እየለመነ ነው የሚገኘው። መፍትሄ አምላካችን ስጠን ብለው ቄሳውስቱ፣ ሼኮቹ፣ ህዝቡም ወደ ጸሎት ገብቷል። ያኔ በደርግ ወቅት ላይም ደርግ መጨረሻዎች አካባቢ ላይ እንዲህ ሲያስቸግር መጨረሻ ላይ ህዝቡ ወደ ጸሎት ነው የገባው። በኢህአዴግ ወቅትም ህዝብን እንደዛ ሲጨርሱ ወጣቶችን ሲረፈርፉ በየሜዳው ህዝቡ ወደ ጸሎት ነው የገባው። እነሱም የገደሉትንም ገለው ጸሎቱ ደግሞ ይዟቸው አሽቀንጥሯቸዋል። ዛሬ ላይ የኢትዮጵያ መንግስት የኢትዮጵያ ህዝብ መጨረሻ ላይ ግራ ሲገባውና የሚያደርገው ነገር ሲጠፋው በጸሎት ነው ከአምላኩ ጋር የሚገናኘው። ስለዚህ የኢትዮጵያ ህዝብ ዛሬ በጸሎትና ከእግዚአብሔራቸው ጋር እየተገናኙ ይሄንን ጸረ ህዝብ የሆነ መንግስት፣ ጸረ አህጉር የሆነ መንግስት እግዚአብሔር እንዲገረስስላቸው ዛሬ ላይ በጸሎት ላይ ይገኛሉ ነው ምንለው። በእንደዚህ አይነት ሁኔታ ግን እነሱ ዛሬ አሸናፊዎች እኛንንም እያሉ አይናቸውን በጨው አጥበው ያላንዳች ፍራቻ የትኛውም ምድራዊ ኃይል ሊያቆማቸው እንደማይችል ተማምነው ደረታቸውን እየነፉ ጦርነቱ በአስቸኳይ እንዲደረግላቸው እየጠየቁ ይገኛሉ። ግራ ተጋብተዋል። መላው ጠፍቷቸዋል። እነዚህ መላና ግራ የተጋቡት ባለስልጣናትና የብልጽግና አመራሮች የወደፊቱ እጣ ፋንታቸውን በቅርብ ጊዜ አብረን የምናይና የምንናገርበት ቀን ይመጣል እንላለን። ውድ አድማጭ ተከታታዮቻችን ለዛሬ ያሉን ፕሮግራሞች ይህንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ቸር ያገናኘን።